ሰላም ጤና ይስጥልኝ እንደምን አላችሁ የተወደዳችሁ አድማጭ ተመልካቾቻችን በያላችሁበት ሰላምታችን ድረስ ይያለን አሁን ደግሞ በዓለም ዋንጫውና በአንዳንድ ስፖርታዊ ጉዳዮች ያጠናቀርናቸውን ዜናዎቻችንን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። እናንተም አብሮነታችሁን በላይክ በሼርና በኮሜንት እንዲሁም ሰብስክራይብ በማድረግ አዲስ የሆናችሁ ደግሞ የደውል ምልክቷን እየነካችሁ አብሮነታችሁን ስለምታደርሱን ከልብ በማመስገን አብራችሁ እንድትቆዩ ጋበዝናችሁ። ቴሪ ኦነሪ በኒውዮርክ ከተማ በስሙ መንገድ ተሰየመለት። የአርሰናልና የፈረንሳይ እግር ኳስ ኮከብ የሆነው ቴሪ ኦነሪ በኒውዮርክ ከተማ በስሙ ጎዳና የተሰየመለት ሲሆን በምርቃት ስነ ስርዓቱ ላይ ግን በአካል አልተገኘም። ሆኖም ይህ የእግር ኳስ ኮከብ በምርቃቱ ወቅት በቪዲዮ አማካኝነት በድንገት ስክሪን ላይ በመታየት ታዳሚዎቹንና አድናቂዎቹን አስደስቷል። የ2026ቱ የዓለም ዋንጫን መዳረሻ ላይ በማንሃተን መሃል የሚገኘው 50ኛው ጎዳናና 6ኛው ዋና መንገድ ቴሪ ኦነሪ መንገድ ተብሎ ተሰይሟል። በዚህ የምረቃ ስነ ስርዓት ላይ የኒውዮርክ ምክር ቤት አባላትና የቀድሞው የኒውዮርክ ሬድ ቡልስ የቡድን አጋሩ ብራድሌይ ራይት ፊሊፕስ በተገኙበት አጫጭር ንግግሮች ከተደረጉ በኋላ በስሙ የተዘጋጀው የጎዳና ምልክት ይፋ ሆኗል። ይህ ስያሜ በዓለም ዋንጫ ውድድር ወቅት ሙሉ በሙሉ በቦታው ተተክሎ እንደሚቆይ ተገልጿል። የ48 ዓመቱ ፈረንሳያዊ አጥቂ ቴሪ ኦነሪ በ1998 ከሀገሩ ጋር የዓለም ዋንጫን ያነሳ ሲሆን በአርሰናልና በባርሴሎና ደማቅና ስኬታማ የእግር ኳስ ጊዜን አሳልፏል። የእግር ኳስ ሕይወቱንም ያጠናቀቀው በዚሁ ከተማ ኒውዮርክ ሬድ ቡልስ ክለብ ውስጥ ነበረ። ከሞት አፋፍ እስከ ሀገርን ወክሎ ጎል ማስቆጠር ከዛሬ 6 ዓመታት በፊት ራውል ሂሜኔዝ በሕይወትና በሞት መካከል ነበር። ዛሬ ላይ ግን በዓለም ዋንጫው ሀገሩን ሜክሲኮ ወክሎ ጎል አስቆጥሯል። ሂሜኔዝ ከ6 ዓመታት በፊት ክለቡ ወልቭስ ከአርሰናል ጋር ሲጫወት አሰቃቂ የጭንቅላት ጉዳት አጋጥሞት ከሜዳ ወጣም። በሐኪሞች በመትረፉ ዕድለኛ እንደሆነ ተነገረው። ለ9 ወራት ያህልም ከሜዳ ርቆ ሕክምና ሲከታተል ቆየም። ተመልሶ ወደ ሜዳ ከወጣበት ጊዜ ጀምሮ ታዲያ ጭንቅላቱ ላይ መከላከያ ሄድጋርድ ማሰር ነበረበት። አሁን ድረስም ሄድጋርድ አስሮ ይጫወታል። ትናንት ምሽት በ2026ቱ ዓለም ዋንጫ ሀገሩ ሜክሲኮ ደቡብ አፍሪካን ባሸነፈችበት ጨዋታ ሁለተኛውን ጎል አስቆጠረ። ራሱ ደግሞ በዓለም ዋንጫ ያስቆጠረው የመጀመሪያው ጎል ሆኖ ተመዘገበለት። ከጎሏ በኋላም ደስታው እንባው መቆጣጠር እስኪያቅተው ድረስ እንደነበር በቴሌቪዥን ስክሪኖቻችን ተመለከትን። ያለፉትን 3 የዓለም ዋንጫ አሸናፊዎች በትክክል የተነበየው የሂሳብ ሊቅ በ2026 ኔዘርላንድስ ዋንጫውን እንደምታነሳ ተነበየ። ያለፉትን 3 ተከታታይ የዓለም ዋንጫ አሸናፊዎች አስቀድሞ በትክክል በመገመት ስሙ በብዙዎች ዘንድ የሚነሳው ጀርመናዊው የምጣኔ ሀብት ባለሙያ ዮአኪም ክሌመንት ለ2026ቱ የዓለም ዋንጫ ያልተጠበቀ አዲስ ግምቱን ይፋ አድርጓል። ምሁሩ በሳይንሳዊና ስታቲስቲክሳዊ መረጃዎች ላይ ተመስርቶም በሰራው የትንበያ ሞዴል በዚህኛው የዓለም ዋንጫ ኔዘርላንድስ የወርቅ ዋንጫውን ታነሳለች ብሏል። ከዚህ ቀደም በ2014 የጀርመንን፣ በ2018 የፈረንሳይን እንዲሁም በ2022 የአርጀንቲናን የሻምፒዮንነት ጉዞዎች ካሉበት ተፎካካሪዎች መነሻ በማድረግ በትክክል ተንብዮ ነበር። ይህ ተከታታይ ስኬቱ አሁን ለጀመረው የ2026 የዓለም ዋንጫ ያቀረበው አዲስ ግምት በደጋፊዎች በስፖርት ተንታኞችና በብዙሃን መገናኛዎች ዘንድ ዋነኛ መነጋገሪያ አጀንዳ እንዲሆን አድርጎታል። ከባህላዊ የስፖርት ትንበያዎች በተለየ መልኩ የክሌመንት የሂሳብ ቀመር ከቡድኖች ብቃት ባሻገር የተለያዩ ኢኮኖሚያዊ፣ ማህበራዊና የስነ ህዝብ ተለዋዋጮችን አቀናጅቶ የሚሰራ ነው። ምንም እንኳን ተንታኙ ራሱ እግር ኳስ በማይታሰቡ ክስተቶችና በእድል የሚወሰን በመሆኑ ቀመሩ ፍጹም እንዳልሆነ በተደጋጋሚ ቢገልጽም ያለፉት 3 ተከታታይ ስኬቶቹ ግን አዲሱን ስሌቶን በቀላሉ እንዳይታይ አድርጎታል። በዚህ የክሌመንት አዲስ የስሌት መሰረት የሆላንድ ብሔራዊ
ቡድን በታላቁ ፍጻሜ ፖርቹጋልን በማሸነፍ ለመጀመሪያ ጊዜ የዓለም ሻምፒዮን ይሆናል። ይህ ግምት እንደ ፈረንሳይ፣ አርጀንቲናና ስፔን ወይም እንግሊዝ ያሉ የቅድሚያ ግምት ያገኙ ሀያላን ሀገራትን ወደ ጎን በመተው ለኔዘርላንድስ ቅድሚያ በመስጠቱ ልዩ አድርጎታል። በ1974 በ1978 እና 2010 ለፍጻሜ ቢደርስም አንድም ጊዜ የዓለም ዋንጫን ማሳካት ያልቻለው የኔዘርላንድስ ብሔራዊ ቡድን አሁን በሮናልድ ኪውማን እየተመራ አዲስ ታሪክ ይሰራ ይሆን የሚለው ከአንድ ወር በኋላ መልስ የሚያገኝ ይሆናል። ግምቱ እውን ከሆነ ኔዘርላንድስ ታሪክ ሰርታ የመጀመሪያውን ድል የምትቀናጅ ከሆነ ጀርመናዊው የሂሳብ ሊቅ አሁንም የማይሳሳት መሆኑን በድጋሚ በተግባር የሚያረጋግጥ ይሆናል። እርስዎ የዘንድሮውን የዓለም ዋንጫ ማን ይበላል ሲሉ ግምቶን ያስቀምጣሉ? ግምቶን ይጻፉልን። በርናንዶ ሲልቫ ሪያል ማድሪድን ለመቀላቀል ተስማማም። በስኬቶች የታጀቡ 9 የውድድር ዓመታትን ካሳለፈበት ማንቸስተር ሲቲ ጋር የተለያየው ፖርቹጋላዊው አማካይ በርናንዶ ሲልቫ ቀጣይ ማረፊያው ባርሰሎና የመሆን ዕድሉ ሰፊ መሆኑን ቢገልጽም ለተቀናቃኙ ሪያል ማድሪድ ፊርማውን ለማኖር ስምምነት ላይ ደርሷል። በእንግሊዝ ፕሪምየር ሊግ ከታዩ ምርጥ ሁለገብ አማካዮች መካከል አሁን ላይ ስሙን አስፍሯል። ሜዳ ላይ በየትኛውም የጨዋታ እንቅስቃሴና አቀራረብ ቢሰለፍ ምክንያቶችን ከማቅረብ ይልቅ የተሰጠውን ኃላፊነት መወጣት ላይ ብቻ ትኩረቱን ያደርጋል። አልሸነፍ ባይነቱና የመሪነት ባህሪን የተላበሰው የ31 ዓመቱ አማካይ በርናንዶ ሲልቫ በዋንጫዎች ያሸበረቀ ጊዜያትን አሳልፎ በውድድር ዓመቱ መጨረሻ ኢታድን መልቀቁ አይዘነጋም። ሲልቫ ከሲቲዝኖቹ ጋር ታላቁን የአውሮፓ ሻምፒየንስ ሊግ እንዲሁም 6 ጊዜ የእንግሊዝ ፕሪምየር ሊግን ጨምሮ በአጠቃላይ 19 ዋንጫዎችን በማንሳት አሸብርቋል። በርካታ የአውሮፓና በተለያዩ ሊጎች የሚገኙ ክለቦች ባለልምዱን የመሃል ሜዳ ሞተር ግልጋሎት ለማግኘት ሲሯሯጡ ቢሰነብቱም ማረፊያው የስፔኑ ኃያል ክለብ ሪያል ማድሪድ ሆኗል። ለረጅም ጊዜ ሲልቫን ለማስፈረም ሲጥር የነበረው ባርሰሎና በምን ጊዜም ተቀናቃኙ ሪያል ማድሪድ ተነጥቋል። የልጅነት ክለቡ ቤኔፊካ በርናንዶ ሲልቫን የመመለስ ተልዕኮ ይዞ ቢንቀሳቀስም ከሪያል ማድሪድ ጋር መፎካከር አልቻለም። ሲልቫ ወደ ቤርናቤው ለማቅናቱ ደግሞ ክለቡን በኃላፊነት የተረከቡት አወዛጋቢው ፖርቹጋላዊ አሰልጣኝ ጆዜ ሞሪኒዮ ሚና ከፍ ያለ መሆኑን ተገልጿል። በ2026ቱ ዓለም ዋንጫ አገሩ ፖርቹጋልን ወክሎ በአሜሪካ የሚገኘው ሲልቫ ከውድድሩ መጠናቀቅ በኋላ ለ2 ዓመታት የሚያቆየውን ፊርማውን ለስፔኑ ክለብ እንደሚያኖር ይጠበቃል። የአማካይ ስፍራ ተጫዋች ያስፈልጋቸዋል ሲባሉ የነበሩት ሎስ ብላንካዎቹ ባለልምዱ አማካይ በርናንዶ ሲልቫን የግላቸው ማድረግ ችለዋል። ከህመም ጋር እየታገለ ሀገሩን አሸናፊ ያደረገው ተጫዋች በ2026 የዓለም ዋንጫ ደቡብ ኮሪያ ከቼክ ሪፐብሊክ ባደረጉት የምድብ 1 የመጀመሪያ ጨዋታ ለደቡብ ኮሪያዎች የማሸነፊያውን ግብ ያስቆጠረው ኦይሂዮን ጊው በከፍተኛ ህመም ውስጥ ሆኖ መጫወቱን ገለጸ። የቤሽክታሹ የፊት መስመር ተጫዋች ጨዋታው ከመጀመሩ በፊት ኃይለኛ የትኩሳት ህመም ስሜት ይሰማው እንደነበር የገለጸ ሲሆን ጨዋታውን መጀመር እችላለሁ የሚለው ጥያቄ ውስጡ ላይ እንደነበር ተናግሯል። እንደ አንድ በአጥቂነት ቦታ ላይ ለሚጫወት ተጫዋች አገሩን በዚህ ትልቅ የውድድር መድረክ ላይ አሸናፊ የሚያደርጋትን ጎል ማስቆጠር መቻል የሚሰጠው ስሜት ልዩ ነው በማለት አሰልጣኙም የመጫወት ዕድል ስለሰጠኝ አመሰግናለሁ ሲል ሐሳቡን አጋርቷል። 100 ኪሎ ግራም የሚመዝን ሸክም ከላያችን ላይ ወርዷል ሲል ፔድሮ ፖሮ ተናገረ። የቶትናም ሆትስፐሩ ተከላካይ ፔድሮ ፖሮም ክለባቸው በፕሪሚየር ሊጉ መገባደጃ ቀናት ላይ ሊወርድ ነው የሚለው ስጋት እንደ 100 ኪሎ ግራም ሸክም በጣም ከብዷቸው እንደነበርና አሁን ላይ ከዛ ስሜት በመላቀቃቸው ከፍተኛ እረፍት እንደሚሰማው ተናገረ። በስፔን ብሔራዊ ቡድን የዓለም ዋንጫ ካምፕ ውስጥ ሆነው ለጋዜጠኞች አስተያየቱን የሰጠው ተከላካዩ ቶትናም ሆትስፐር ከፕሪሚየር ሊጉ ሊወርድ ይችላል የሚለው ስጋት በጣም ከፍተኛ ጭንቀት ውስጥ ከቷቸው እንደነበር በመግለጽ አሁን ላይ ከዛ ስሜት በመላቀቃቸው በአካዳሚውን በስለንቦና የተሻለ ስሜት ላይ እንደሚገኙ ገልጿል። ሮቤርቶ ዲ ዘርቢ ወደ ቡድኑ መጥቶ እንድንቆይ አስችሎናል ያለው ፔድሮ ፖሮም የውድድር ዘመኑ ማብቂያ ለኛ በጣም ከባድ ነበር፣ ነገር ግን በመጨረሻም ሁሉም ነገር ተሳክቶልን በፕሪሚየር ሊጉ ላይ ቆይተናል። ለዚህ ደግሞ ለአሰልጣኙ
ምስጋና ይገባዋል ሲል ተናግሯል። ማንቸስተር ዩናይትድ የመዶሻዎቹን ተጫዋች ለማስፈረም እንቅስቃሴ ጀምረዋል። ቀያይ ሰይጣኖቹ ሚካኤል ካሪክን በአሰልጣኝነት በቋሚነት ካስፈረሙ በኋላ ክለባቸው በአዳዲስ ተጫዋቾች መገንባት ላይ አትኩሯል። አሁን ቀያይ ሰይጣኖቹ ፊታቸውን ወደ መዶሻዎቹ ውድ ልጅ አዙረዋል። ማንቸስተሮች በይፋ ከማቲያስ ፈርናንዴዝ ወኪል ጋር ንግግር መጀመራቸውን ፋብሪዚዮ ሮማኖ አስነብቧል። ንግግራቸውም ቀናና ወደፊት ማቲያስ ፈርናንዴዝን ወደ ክለባቸው ለመቀላቀል ተስፋ እንዳላቸው እየተገለጸም ይገኛል። ታዲያ ቀያይ ሰይጣኖቹ ተጫዋቹ በበርካታ ተጫዋቾች የሚፈለግ በመሆኑ የግላቸው ያደርጉት ይሆን? አብረን የምንመለከተው ጉዳይ ይሆናል። የተወደዳችሁ የቻናላችን ቤተሰቦች ቻናላችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እና የደወል ምልክቱን እየነካችሁ እንደነዚህ ያሉ አስደናቂና አስገራሚ መረጃዎችን ስለምታገኙ ከኛ ጋር አብሮነታችሁ እንድታደርጉ እየጠየቅን ለዛሬ በዚያ በቃን። በሌላ የተጠናከረ ዝግጅት እስክንገናኝ ቸር ያቆየን።